በልደታው የአርቲስቶች ችሎት ያረበበው ውጥረት የፊንቴክ ክስ የዩቲዩብ ቃለ ምልልስ መዘዝና የአርቲስቶቹ የፍርድ ቤት ውሎ እስከ መጨረሻው ተከታተሉት። የልደታው ከፍተኛ ፍርድ ቤት ቅጥር ግቢ ዛሬ ረፋድ ላይ የጭንቀትና የጉጉት ድባብ አጥልቶበት አርፍዷል። ሁልጊዜም በስክሪን ላይ በፈገግታና በድምቀት የምናውቃቸው ታዋቂ የጥበብ ሰዎች እንዲሁም ቲክቶከሩ መንሱር ጀማል በከባድ የፊንቴክ የኢንቨስትመንት ማጭበርበር ወንጀል ተጠርጥረው የሕግ ሚዛን ሲጠባበቁ በችሎት ፊት ታድመዋል። ይህ የፍርድ ቤት ውሎ የተለመደ የሕግ ክርክር ብቻ አልነበረም። ክሱ ዋስትናውና ከችሎት ውጭ የተሰነዘሩት ቃላት የተጋጩበት አጓጊ የሙግት አውድማ እንጂ። ችሎቱ ስራውን ሲጀምር የአርቲስቶቹ ጠበቆች ያቀረቡት የክስ መቃወሚያ ውድቅ መደረጉን ዳኛው በመዶሻቸው አረጋገጡ። ይህ ውሳኔ በተከሳሾቹ ፊት ላይ የከበደ ስሜት ያሳረፈ ሲሆን ፍርድ ቤቱም ተከሳሾቹ በቀረበባቸው ክስ ላይ የእምነት ክህደት ቃላቸውን እንዲሰጡ ለጥር 2 ቀን 2019 ዓ.ም ተለዋጭ ቀጠሮ ሰጥቷል። የችሎቱ ትኩሳት ያየለው ግን አቃቤ ሕግ 5 ገጽ የፈጀ ከባድ የክስ አቤቱታም ይዞ ሲነሳ ነው። ቀድመን በዛሀበሻ እንደነገርናችሁ አቤቱታው ያነጣጠረው ተከሳሾቹ እግረኛው በተባለው የዩቲዩብ ገጽ ላይ ቀርበው በሰጡት ቃለ ምልልስ ላይ ነበረ። አቃቤ ሕግ በቁጣ ስሜት እንደገለጸው ጉዳዩ በፍርድ ቤት እየታየ ባለበት ወቅት ተከሳሾቹ መግለጫ መስጠታቸው የፍትህ አጣጡን ሂደት የሚያዛባና በሕግ ላይ ተጽዕኖ የሚያሳድር ነው። በዚህም መሰረት አቃቤ ሕግ በሚከተሉት ታዋቂ አርቲስቶች ላይ የሰጠው ዋስትና እንዲነሳና ቅጣት እንዲጣልባቸው ለፍርድ ቤቱ ጥብቅ ጥያቄ አቅርቧል። ሰራዊት ፍቅሬ፣ ሰለሞን ቦጋለም፣ ይገርም ደጀኔም፣ ወንድም ካሌድ፣ ዳንኤል ተገኝ፣ አብርሃም ግዛው። ይህ ያልተጠበቀ የአቃቤ ሕግ መብረቃዊ ጥያቄ የጠበቆችን ጠረጴዛ አናውጦታል። የተከሳሽ ጠበቆች በአቤቱታው ላይ ተዘጋጅተው በቂ ምላሽ እንድንሰጥ ተለዋጭ ቀጠሮ ይሰጠን ሲሉ ዳኛውን ተማጸኑ። አቃቤ ሕግ በበኩሉ ጊዜ ሊሰጣቸው እንደማይገባና ዛሬ ከሰዓት በኋላ መቅረብ እንዳለበት በመሞገት የችሎቱን አየር አሟሟቀው። ፍርድ ቤቱ ግን የሁለቱን ወገኖች የሞቀ ክርክር ካዳመጠ በኋላ የአቃቤ ሕግን የዛሬውኑ ጥያቄ በማለፍ ተከሳሾች ተዘጋጅተው መልስ እንዲሰጡ ለጥቅምት 2 ቀን ተለዋጭ ቀጠሮ ሰጥቷል። በዚህ ዕለት ቃለ ምልልሱ ሲሰጥ አብሯቸው የነበረው ጠበቃም እንዲሁም ተክለ ሃይማኖት አዳነም የራሳቸውን አስተያየት ይዘው እንዲቀርቡ ፍርድ ቤቱ ጥብቅ ትዕዛዝ አስተላልፏል። ከነፃነትና እስር ፍልሚያ ባሻገር ተከሳሾቹም ሌላም የህልውና ጥያቄም ባለፈው ችሎት አቅርቦ እንደነበር መዘገባችን ይታወቃል። በከፍተኛው ፍርድ ቤት የታገደብን የባንክ ሂሳባችን ይለቀቅልን ሲሉ ባቀረቡት አቤቱታ ላይ አቃቤ ሕግ የራሱን አስተያየት ይዞ ሐምሌ 29 ቀን እንዲቀርብ ትዕዛዝ ሰጥቶ የነበረ ቢሆንም የዛሀበሻ ምንጮች እንዳረጋገጡት ይህ የገንዘብና የንብረት ጉዳይ በነገው ዕለት በችሎት ይታያል። የሕግና የሚዲያ ትኩረት ያረፈበት ይህ የፊንቴክ ማጭበርበር ክስ በቀጣዮቹ የፍርድ ቤት ውሎች ምን አዳዲስ ገመናዎችን እንደሚያወጣም አጓጊ ሆኗል። ይቅርታ አድርጉልኝ። ሚኮ ማይክ በኢትዮጵያ የዲጂታል ሚዲያ ዓለም ውስጥ በተለያዩ የፕራንክና አነጋጋሪ ይዘቶቹ የሚታወቀው ወጣቱ የይዘት ፈጣሪ ሚኪያስ ተክለማርያም ወይንም ሚኮ ማይክ በይፋዊ የፌስቡክ ገጹ ባሰራጨው ግልጽ ደብዳቤ አማካኝነት በህዝቡ በወዳጆቹና በቤተሰቦቹ ዘንድ ቅሬታን ፈጥረው በነበሩ ቀደምት ድርጊቶቹ ላይ ይፋዊ ይቅርታ ጠይቋል። ታዲያ ሚኮ ማይክ ባወጣውና በስነ ልቦናዊ እውነታዎች ላይ የተመሰረተ ህዝባዊና ግላዊ ማብራሪያ በሚለው በዚህ ደብዳቤ ላይ ከዚህ ቀደም በማህበራዊ ሚዲያ ገጾቹ የተለቀቁና ብዙዎችን ቅር ያሰኙ ቪዲዮዎችን በክፋት ወይንም ሰዎችን ለመጉዳት ታስበው የተደረጉ አለመሆናቸውን አስታውቋል። ታዲያ ማይኮ በማጠቃለያውም ለተፈጠሩ ስህተቶች በሙሉ ኃላፊነቱን ወስዳለሁ፣ አድናቂዎቼ፣ ጓደኞቼና ቤተሰቦቼ እውነታውን ተረድታችሁ በይቅርታ እንድታልፉኝ በአክብሮት እጠይቃለሁ ሲል አጋርቷል። ታዲያ ስለዚህ ጉዳይ ያላችሁን ሀሳብ አስተያየት በኮሜንት ላይ አጋሩኝ። የፕላስ ምልክቷን በመጫን የኪንጃ ኒውስ ቤተሰብ ይሁኑ። ዛሬ ካለ ወትሮዬ ከእንቅልፌ ነቅቼ ፌስቡክ ላይ ገባሁ።
ፌስቡክ ላይ ስገባ ጉርሻ ልጥፍ ላይ ምን ተለጥፏል? የሆነ ልጥፍ ይቅርታ አድርጉልኝ ብሎ ተለጥፏል። ከዛኔ በጣም ግራ ገብቶኝ በደንብ አነበብኩትና ያ ሰውዬ ምን ብሎ መሰላችሁ? ከወራቶች ምናምን በፊት ይሁን ከአመት በፊት አላቅም፣ ቀኑን ረሳው እንጂ ያለውን አልረሳውም። እና እንደዚህ ያለ የሆነ ክልልን ህዝብ ብቻ ነው እየጠራውና እናንተ አዲስ አበባ ምን ትሰራላችሁ? ለማኞች አገራችሁ ግቡ እንጂ ይሄ እኮ ሀገራችሁ አይደለም ምናምን ብሎ ህዝቡን የተሳደቡ። ከዛ ምግብ ቤት ደግሞ ገባና አስተናጋጁ ነይ እስኪ አንቺ ነፍጥነሽ ነፍጠኛ ነሽ ነፍጣም ነሽ አይደል ምናምን ያለ የተሳለቀ። አሁን ይቅርታ አድርጉልኝ አለ። እኛ እናረግም ይቅርታ አድርሰናል። ፈጣሪ ይቅር ሊል ይችላል፣ ይቅር የሚልህ ሰው ሊሆን ይችላል። እኔ ግን አላደርግልህም። በጣም ቂመኛ ሰው ነው። ቀመስከው ራበህ ወላሹ ወላ አፈናቀሉ ወላ ምን ሆነ ነው? እስኪ ንገራ ምንድነው? እሺ የደከመው ማህበረሰብ ይቅር አላለ ምን ያደርግልሃል? አይጠቅምም። ከዚህ በፊት ስትላላጥ የደከመ ማህበረሰብ ተቸ አልተቸ ምን ሊያመጣ ብለ ነበር አይደለ? አንቅሮ ተፍቶ የገባህበት ያለበት እስኪረሳ ድረስ ዘጋ። አዘናግተ መምጣት ነው ባንተ ቤት። የኢትዮጵያ ህዝብ የረሳ ይመስላል እንጂ መቼም አይተውም። መቃብርን አርቆ ነው የሚቆፍርልህ። አትጃጃል። ህዝብ ተሳድበ ህዝብ አንጓጠ የትም አትደርሳትም። ይቅርታ ብለ ራሱ አንፋታም። መቃብርን አርቀን እንቆፍርልሃለን። ዩቲዩበሩ ሚኪ ማይኮ ይቅርታ ጠየቀ። በፕራንክና በተለያዩ የማህበራዊ ሚዲያ ይዘቶቹ የሚታወቀው ዩቲዩበሩ ሚኪያስ ተክለማርያም ቀደም ሲል ባቀረባቸው ይዘቶች ቅር ለተሰኙ ሰዎች ይቅርታ ጠይቋል። የቀድሞ ድርጊቶቹ ሰዎችን ለመጉዳት ታስበው እንዳልተደረጉ በመግለጽ ለተፈጠሩ ስህተቶች ሙሉ ኃላፊነቱን እንደሚወስድ አስታውቋል። እንዲሁም የስነ ልቦና ሕክምና መጀመሩን ገልጾ በባለሙያዎች ክትትል ራሱን በማሻሻል ወደ መደበኛ ህይወቱን ለመመለስ እየሰራ መሆኑን የገለጸ ሲሆን አድናቂዎቹ ይቅርታውን ተቀብለው ከጎኑ እንዲቆሙም ጥሪ አርቲስቶቹና ሐምሌ 29 የፍርድ ቤት ውሎ። ታዲያ ይህንን መረጃ ወደ እናንተ ከማድረሴ በፊት ይህንን አካውንት ፎሎ፣ ላይክ እና ሼር አድርጉት። በፊንቴክ ለተበደለ ወዳጅህ ላክለት። እንዲሁም ደግሞ እግረኛው ሚዲያ ላይ ሲነሱ የነበሩት ጉዳዮች ፍርድ ቤት ድረስ ተያይዘው ደርሰው ነበረ። ታዲያ ዛሬ አርቲስቶቹ በሐምሌ 29 ፍርድ ቤት ቆመው ነበረ። የክስ መቃወሚያቸውንም አቅርበዋል። ፍርድ ቤቱ ግን ይህንን ሊቀበላቸው አልቻለም። ታዲያ አርቲስቶቹን አያይዞ በእግረኛው ሚዲያ ላይ እንዲሁም ደግሞ የእግረኛው ሚዲያ ዋና አዘጋጅ የተጠየቀበትን ጉዳይ በርካታ የህብረተሰብ ክፍሎች ደግሞ ሊጠየቅ ይገባዋል ሲሉ የነበሩትንም ጉዳይ ተነስተው ነበረ። በዚህም ጉዳይ ላይ ፍርድ ቤቱ ለቀጣይ ጥር 2 በዚሁ ጉዳይ ላይ ሌሎች ውሳኔዎችን ለመስጠት የፍርድ ቤት ቀጠሮ ተሰጥቷል። አርቲስቶቹም አያይዘው የታገደባቸውን አካውንት እንዲከፈትላቸውና ከሀገር ውጪም የመንቀሳቀስ መብታቸው እንዲከበርላቸው ጠይቀዋል በጠበቆቻቸው በኩል። ታዲያ ለጥር 2 የተቀጠረውን የፍርድ ቤት ቀጠሮ የምናይ ይሆናል። እስከዛው ጊዜ ድረስ ግን እንዴት ይሆናሉ ስንል ተበዳዮችን እንጠይቃለን። ተበዳዮች አሁንም ቢሆን በርካቶች በኩላሊት ዲያሊሲስ እጥበት ላይ ናቸው ያሉት። በርካቶችም ደግሞ እንዲሁ በካንሰር ህመም ላይ ይሰቃያሉ። እንዲህ ያሉ ደግሞ አረጋውያን አባቶች ደግሞ ዛሬም ድረስ ፍትህን ይጠይቃሉ። ለነኚህ ሰዎች መድረስ የሚችሉ አርቲስቶች ወይንም ደግሞ የሶሻል ሚዲያ ተጽዕኖ ፈጣሪዎች በተጨማሪም ደግሞ የኢትዮጵያም ህዝብ ደግሞ ቀደም ብሎ ቢደርስላቸው ምናልባትም ጉዳቱን ልንቀንሰው እንችላለን። የፍርድ ቤት ሂደቱ ግን አሁንም እንደቀጠለ ነው። እሱንም ደግሞ የፍትህ ስርዓቱን በተስፋ የምንጠብቅ ይሆናል ለማለት እወዳለሁ። መልካም ጊዜ። ሄኖክ ነበርኩኝ። በድጋሚ ይህንን አካውንት ፎሎ፣ ላይክ እና ሼር አድርጉት። ባባይ